Well, Yemen's Ansarullah Houthi group says it's targeted 2 oil tankers in the Red Sea. ኢራንና አሜሪካ ተኩስ አቁሙን ከሻሩት ወደ ሁለተኛ ሳምንታቸው ላይ ገብተዋል። በእነዚህ ቀናት ውስጥ ሁለቱም ሀገራት በርካታም የሚሳኤልና ድሮን ጥቃቶችን አድርገዋል። ይህን ቀጠናዊ ውጥረት ለመፍታት አሸማጋይ ሀገራት ደፋ ቀና ቢሉም እስካሁን ፔንታጎንም ማጥቃቱን ቀጥሏል። አያቶላዎቹም መልስ መስጠታቸውን ተያይዘውታል። ዛሬም የአሜሪካ ጦር በፈጸመው የአየር ጥቃት 2 ሰዎች ህይወታቸው ሲያልፍ 11 ሰዎች ደግሞ መቁሰላቸውን ከቴህራንና ዋሽንግተን የሚወጡ መረጃዎች አመላክተዋል። በሌላ በኩል በየመን የሚንቀሳቀሱት የሁቲ ታጣቂዎች በሁለት የሳውዲ አረቢያ የነዳጅ ጫኝ መርከቦች ላይ ጥቃት መሰንዘራቸውን መግለጻቸው ቀጠናው ወደ ከፍተኛ ውጥረት ስለመግባቱ አመላካች ነው። በፖለቲካል ሳይንስ ትምህርት ውስጥ ዶሚኖ ኢፌክት የሚባል አባባል አለ። ይህም አንድ ግዙፍ ችግር ሌሎች ትንንሽ ችግሮችን ይፈጥራል የሚል ድምዳሜ ነው። እናም የአሜሪካና ኢራን ውጥረት እንደ ሁቲ፣ ሂዝቦላህ ብሎም ሌሎች ታጣቂዎችን በመፍጠር ቡድኖችም ጣልቃ መግባታቸው በመካከለኛው ምስራቅ ያለውን መስቀልቀል ለመፍታት ነገሮችን ውስብስብ ያደርጋቸዋል። አሜሪካ 12ኛ ምሽት ድብደባዋን ይፋ ስታደርግ ኢራን ደግሞ በጎረቤት ሀገራት በሚገኙ የአሜሪካ የጦር ሰፈሮች ላይ ምላሽ መስጠቷን ጠላትና ወዳጅ ይስማልኝ ብላለች። በኢራን እስላማዊ አብዮታዊ ዘብ IRGC ይፋ በተደረገው መግለጫ መሰረት በሆርሙዝ ሰርጥ ላይ በሚገኝ ፈንጅ በተጠመደበት ቀጠና ለማለፍ የሞከረች ነዳጅ ጫኝ መርከብ ሙሉ በሙሉ መጋየቷን ነው። የIRGC የባህር ኃይል እንዳስታወቀው ደግሞ መርከቧ በሰዓት የተያዘችው ፈንጅ የተጣለበትን የደቡባዊ መስመር ለማለፍ ስትሞክር ነው። ኢራን ቀጠናውን ሙሉ በሙሉ በቁጥጥሯ ስር ማድረጓን በመግለጽ ሌሎች መርከቦች እንዳያልፉም እያስጠነቀቀች ትገኛለች። ጥቃቱ የተሰነዘረው ሁቲዎች በሳውዲ አረቢያ ላይ የባህር ላይ ማዕቀብ መጣላቸውን ይፋ ካደረጉ በኋላ መሆኑም ተሰምቷል። የሳውዲ አረቢያ ምንጮችና የብሪታንያ የባህር ንግድ ደህንነት ተቋም በኢንሴሊያ መርከብ ላይ ጥቃት ደርሶ እሳት መነሳቱን ያረጋገጡ ሲሆን የሰራተኞቹ ደህንነት የተጠበቀ መሆኑንና የእሳት ማጥፋት ስራ መከናወኑን አስታውቀዋል። የየመን ሁቲዎች በቀይ ባህር ላይ በሚንቀሳቀሱ ኢንሴሊያና ሌላ በተሰኙ 2 የሳውዲ የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውንም ተናግረዋል። ይህ የሁቲ የባላስቲክ ሚሳኤል ጥቃት ቀጠናው ወደ ሌላ የግጭት ምዕራፍ ገብቷል የሚያስብል መሆኑን በርካቶችም እየገለጹ ነው። አሜሪካ በኢራን ላይ የፈጸመችውን የአየር ጥቃት ተከትሎ የፋርስ ባህረ ሰላጤ ሀገራት ከፍተኛ ውጥረት ውስጥ መግባታቸውም ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ በሚያልፉ መርከቦች ላይ ጥቃት በተፈጸመ ቁጥር የአሜሪካ ጦር በኢራን ድልድዮችና የኃይል ማመንጫዎች ላይ ጥቃት እንደሚሰነዝር ካስጠነቀቁ በኋላ የኢራን ባለስልጣናት አይን ስላይን የሚል ተመሳሳይ ምላሽ እንደሚሰጡ መዛታቸውን ሂንዱስታን ታይምስ አስነብቧል። ከዚህ ጋር በተያያዘ ባለፉት በኢራንና አሜሪካ መካከል በተቀሰቀሰው ውጊያ ሳቢያ ኩዌት፣ ባህሬን፣ ዮርዳኖስን ጨምሮ የሰላጤው ሀገራት የጥቃቱ ሰለባም ሆነዋል። የዮርዳኖስ ጦር ወደ ግዛቱ የተተኮሱ 4 ሚሳኤሎችን አክሽፌያለሁ ሲል ኩዌትም የጥቃቱ ሰለባ መሆኗ ተገልጿል። ሌላው የሰላጤው ሀገራት ምክር ቤት GCC አባላትም ባልጀመሩትና በማይደግፉት ይልቁንም ተኩስ ለማቆም ጥረት በሚያደርጉበት ጦርነት ውስጥ እጃቸው ሳይኖር ጥቃት እየደረሰባቸው መሆኑን ከመናገር አልሸሸጉም። ይህ የገልፍ ሀገራት ብሶት የአሜሪካና ኢራን ውጥረት ዳፋው ምንም እጃቸው የሌለበትን ሀገራት ሳይወዱ በግድ ወደ ጦርነቱ እየገፋቸው ስለመሆኑም የመግለጫው አንድምታም ያመላክታል። ይህን ተከትሎ የፋርስ ምድር ግጭት ወደ ሰፊ ቀጠናዊ ጦርነት እንዳይሸጋገር ለመከላከል በሚል ኳታር፣ ፓኪስታንና ግብጽ በዋሽንግተንና ቴህራን መካከል የሚቆይ የ10 ቀን የተኩስ ማቆም ሀሳብ ማቅረባቸው ተረጋግጧል። ከዚህ ጋር በተያያዘ በአሜሪካ እስራኤልና ኢራን መካከል በተቀሰቀሰው ቀጠናዊ ጦርነት ሳቢያ ኢራቅ ከ$40 ቢሊዮን በላይ ኪሳራ እንደደረሰባት የሀገሪቱ ባለስልጣናት አስታውቀዋል። የባግዳድ ባለስልጣናት የኢኮኖሚ ውድቀትና የገቢው መቀነስ ዋነኛ ምክንያት የነዳጅ ምርትና ኤክስፖርት በከፍተኛ መጠን በመውረዱ ነው። ጦርነቱ ከመቀስቀሱና በሆርሙዝ ሰርጥ ላይ እገዳ ከመጣሉ በፊት ኢራቅ በቀን ወደ 4 ሚሊዮን በርሜል ገደማ ነዳጅ የምታመርት ሲሆን በአማካይ 3.5 ሚሊዮን በርሜል ወደ ውጭ ሀገር ትልክ ነበር። አሁን ግን የነዳጅ ኤክስፖርቷ 90 በመቶ በመውረዱ ምክንያት ሀገሪቱ ቅርቃር ውስጥ እንድትገባ አስገድዷታል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ 12ኛ የምሽት ድብደባቸውን በድል እንዳጠናቀቁ ገልጸው አሁንም ኢራን የመልስ ማጥቃት እርምጃ የምትጀምር ከሆነ ግን ከዚህ የከፋ ነገር ይጠብቃታል ሲሉ መናገራቸውን ደግሞ የሮይተርስ ምንጮች አስነብበዋል። ምንም እንኳ የትራምፕ ማስጠንቀቂያ ከዋይት ሀውስ ቢሰማም ኢራን በዮርዳኖስ የሚገኙ የአሜሪካ የሚሳኤል ስርዓቶች፣ የጦር መሳሪያዎችና የነዳጅ ማከማቻዎች ላይ ጥቃት መፈጸሟን አስታውቃለች። በተጨማሪም አልአዲሪ ካምፕ፣ አሊ አልሳላም የአየር ኃይል ጣቢያ፣ ዶሃ ካምፕና አሪፍ ጃን ካምፕን ጨምሮ በኩዌት በሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት ማድረሷን ገልጻለች። በሌላ በኩል ከሆርሙዝ ወንዝ በተቃራኒ የአረቢያ ባህረ ሰላጤ ጫፍ በሚገኘው የባበል መንደብ አቅራቢያም የሚገኙ ቦታዎችን የሚቆጣጠሩት በየመን የሚንቀሳቀሱት ሁቲዎች በቀጠናው ላይ ስጋት መደቀናቸው ነገሩን ውስብስብ አድርጎታል። ይህ የሁቲ ጥቃት ኢራን ተጨማሪ የድርድር የበላይነት ለማግኘት የተጠቀመችበት ስልታዊ አካሄድ እንደሆነም የፖለቲካ ተንታኞች እየተናገሩ ይገኛሉ። نفذت القوات المسلحة اليمنية. The armed forces will continue their naval operations against the Saudi enemy.